እየደበደቡ በአፍንጫዋ ደም እስከሚመጣ ድረስ አሰቃይቷታል። ከሞት በላይ ሞት ነው የገደሉን። የአማራ ህዝብ ማን ነው እንደዛ አደረገኛለች? አስጠንተውኝ ነው ኢቢኤሶች ጽንፈኞች አስጠንተውኝ ነው። ልክ ዜናው መጀመሪያ ገና ሲጀምር እንደወጣው ነው ያስጠኗት። ፊልሙ ተለቋል፣ ቅንጫቢው ተለቋል። ሙሉ የተለቀ አይመስለኝም፣ ግን እኔ አስጠንተውኝ ነው ብላ ተቀርጾ ተለቋል። እኔ አሁን ሰምቼው ነው የመጣሁት በነገራችን ላይ አንተ ጋር ስትመጣና በሚያሳዝን ሁኔታ የአማራን መከራ በዚህ ልሸፍኑት አትችሉ። ጊዜ ዳኛ ነው። የምሬን የምላችሁ ጊዜ ዳኛ ነው። የአማራ ህዝብ ያልፈዋል። እኔ መሬት ላይ ያለውን የህዝቡን ስሜት እናውቃለን፣ የእኛንም ስሜት ጨምሮ እናውቀዋለን። እናንተ በዚህ አትሸፍኑት። ሸዋ ጠቅላይ አመሰግናለሁ። በጣም ስሜታዊ ሆኛለሁ፣ ይቅርታ አድርጉልኝ። ጥሩ አባባል ነው። እንግዲህ የአማራን በደል ለመሸፈን ትላንትና በሀቅ የተናገረችውን ዛሬ ደብድበው ሀሳቧን አስቀይረው ወይንም ደግሞ በገንዘብ በምናምን ደልለው ያልኩት ውሸት ነው፣ ሀሰት ነው። ይሄ በጣም አዲስ አበባ ላይ በኤቢሲ ነው የወጣችው። ማን አስገደዳት? መጀመሪያ ተገዳ ሀሳቧ እንድትቀይር የተደረገች አሁን ነው። እኔ ያላየሁትም። እስኪ እህታችን መልካሙን ከታች ሁኒና እንትን በይ። እናመሰግናለን። እንግዲህ እንደነዛ ያሉ ሴቶች ተፈጥረዋል። እንደነዛ እልህ አስመጣጭ ብሔርተኛ ሴቶችን ስታይ በጣም ጥሩ ነው። እሺ፣ ሰገሬት ምንድን ነበረ? መረጃ ላይ ነበር ያልከው። ሴት ነች ወይ? ሰገሬት ሚዮት አንሳና አጠር ባለ ሰዓት ሀሳብን ግለጥ። እሺ፣ ስላስገባኝ አመሰግናለሁ። እኔ ከሷ ለየት ያለ ጥያቄ ነው የምጠይቅህ። ጥያቄ ነው አልከ? ለአማራ ፋኖ ጆከር፣ እኔ ከሷ ለየት ያለ ጥያቄ ነው የምጠይቅህ። የአማራ ፋኖ ለአማራ ድምፅ ነን ብለሃል አንተ፣ እንዲሁም ደግሞ ጆከር የአማራ ድምፅ ነኝ የምትሉ ሰዎች፣ እኛ አማራ ክልል ላይ ሁነን እኛ ፎከስ የምናደርገው ስለ መንግስትና ስለ ፋኖ ነው እንጂ አማራ ውስጥ ያለውን ህዝብ ፋኖ ራሱ ሌባ ፋኖ፣ ነፃ አውጪ ፋኖ የሚባል አለ አይደለ? እሱ ነገር የሚለየው እንዴት ነው? አማራ ውስጥ ያለውን ጉዳይ እንዴት ነው ብላችሁ ድምፅ ሰጥታችኋል ወይ ነው የምልህ። በዚህ ጉዳይ እድሉን አግኝቼ የአማራ ፋኖ በጎጃም አርበኛ ማርሸትን አግኝቼ አናግሬዋለሁ። እንደነዛ ያሉ ሰዎችን ጠቁሙን፣ ህዝባችን ላይ ተጽዕኖ የሚያደርሱ በፋኖ ስም የሚንቀሳቀሱና ገበሬን ወይንም ነጋዴ ንጹህ ህዝብን እያገቱ ወይም ደግሞ እምነት ተኮር ነገር የሚያደርሱ ካሉ እነዚህ የመንግስት ያደረጃጃቸው ፋኖ ያልሆኑ በፋኖ የሚንቀሳቀሱ ስለሆነ እነዚህን መረጃ ስጡ ብለዋል። ይሄ እንደነዚህ የሚያደርጉ ሰዎች ካሉ በውስጥ አናግሩን፣ መረጃ ስጡን። በወሎ አካባቢ ከሆነ የአማራ ፋኖ በወሎ ላሉ ኃይሎች እንነግራለን። በጎጃም ከሆነ የአማራ ፋኖ በጎጃም ላሉ አመራሮች እናሳውቃለን። በጎንደርም ከሆነ በሸዋም ከሆነ እንደዚሁ ይህንን የሚያደርጉትን አሳውቁ። እኛ መጀመሪያ ለህዝብ ነው። እኛ ህዝባችን ፋኖ የሚወጣው ለህዝብ ነው። እኛም ደግሞ የምንጮኸው ለህዝብ ነው ብለን ነው የምናምነው። ተማም አማራ ክልል ውስጥ በንጹሐን ዜጎች ላይ የሚደርሰውን ግፍና በደል በከፍተኛ ደረጃ እናወግዛለን። ህዝባችን ላይ የአፈና ገንዘብ የማሳሀወል የግድያ የተለያዩ ነገሮች እየተደረገ እንደሆነ አንዳንድ መረጃ ሰምተን፣ እነዚህን ግን በመረጃ ጭምር ብትነግሩን መንግስት ስለማይደርስላቸው በአካባቢ ያለው የፋኖ ኃይል እንድደርስ በምንችለው እናሰማለን። አቡሻ ይቅርታ፣ ቆይ እስኪ ያወራ ልጁ። ሰገሬት ማለት ምን ማለት ነው? እስኪ መጀመሪያ እኔ አልገባኝም ጥያቄው። ትንሽ ወደ ጥያቄው መልስ ከመሄድ በፊት ሰገሬት ምን ማለት ነው? የአማርኛ ቃል ነው? እንደዚህ አይነት የአማርኛ ቃል ስለማገሬት የት ሀገር ሰው ነህ አንተ? ይኸውልህ ብራዘር፣
እኔ ቦረና ነኝ፣ ወሎ ቦረና ነኝ። እሱን አይደለም እየጠየቅኩ ያለሁት ብራዘር። ይኸውልህ አማራ ክልል ላይ እኛ አሁን አብዛኛውን ስለሌላ ነገር ነው ሚዲያ ላይ የሚወራው እንጂ 400 300 200 ሰዎች ሆነው መጥተው ቤተሰባችን ሌባ ፋኖ ናቸው ይላሉ። ለማን ነው? መንግስት እንዲያንጠይቅ። መንግስት ያለውን ጉዳይ ታውቃለህ። ከሁሉም ውጭ ሆነው ፋኖ ይገባሉ፣ እንደፈለጉ አማራን አማራ ይመተዋል። ለምሳሌ ወንድም የመተውታል። ወንድም ምንድን ነበር? ወንድም ምንድን ነበር? ምን ነበር? ምንድን ነበር ነው? ወንድም ምንድን ነበር ነው የምልህ። ለምን መቱት? ምንድን ነበር የሚያራምደው? ምንም አያራምድም። የራሱን ኑሮ ነው የሚኖረው። ከመንግስት ጋር ግንኙነት የለውም። የራሱን ኑሮ የሚኖር ማን ነው መታው? ማን ነው ብሎ መታው? ፋኖ ገቡ። ከፋኖ ከገቡ በኋላ በየቤቱ እየገቡ ሌባ ፋኖ ናቸው ይባላል። እኛ ሌባ ፋኖውንና ኦሪጂናል ፋኖውን እንዴት ነው የምናውቀው? ይህንንስ እንዴት ነው? አቡሻ ባክልና አጀንዳ ይዞ ነው የመጣ ለጠላቶቻችን ግባት የሚሆን እየተናገረ የማርገው እንደዚህ እየተባለ ነው እንደዚህ እየተባለ ነው የሚታለፈው። ምንድነው እናንተ ሚዲያ ላይ አንድ ጊዜ ይሄ ነገር እንደነዚህ ያሉ ነገሮች በሆነ በተለያዩ ቦታዎች ሰምተናል። ስለዚህ በአካባቢው ላሉ ለፋኖ ለሚታወቁ ፋኖ አካላቶች ጉዳዩን አድርሳችኋል? ወይንም ደግሞ በምዕራብ ወሎ ለሚንቀሳቀሱ ለፋኖ አመራሮች እንደነ ድርሳን ላሉ አሳውቃችኋል? የምታሳውቀው እኮ ለማን ብለህ ነው የምታሳውቀው? የሚመጡት በጣም ብዙ ሆነው ነው የሚመጡት አይደለ? ማታ ላይ መጥቶ አምጣ ምናምን ይልሃል። የሆነ ነገር ምናምን መሳሪያም ከሆነ ይወስድብሃል። መመታትም ካለበት ተመቶ እስከ ደሴ ብዙ የሄዱ አሉ። እኛ አማራ ነን። እኔ አሁን አማራ ነኝ። በእናቴም በአባቴም ሁሉ አማራ ነው። ቦረናይት አካባቢ ቦረና አቀስታ ምናምን አቀስታ ደሴ ዙሪያ ማለት ነው። እዚህ ላይ የግል ጠብም የግል ጥላት የሚባል ነገር አለ። የግል ጥላታችሁ ጋራ ተጣልታችሁ ራስ በራስ ስትገዳደሉ ወደ ፋኖ ማጥላቀቅ ይሄ አስፈላጊ አይደለም። ብዙ ጊዜ በቦረና አካባቢ በጣም ኃይለኞች ከመሆናቸው የተነሳ የግል ጠብ በጣም ይበዛል እና በግል ጠብ አማካኝነት በፋኖ ተጠልሎ የግል ጥቃትን ለማድረስ የሚሞክር አካል አለ፣ ወይንም በሚስቱ ሊሆን ይችላል። ሁለተኛ ደግሞ እንዳልከው ይሄ ሀሰት አይደለም። ፋኖን ያሉ በፋኖ አደረጃጀት ውስጥ ያልተካተቱ ሰርተው መብላት የተሳናቸው ሌባ ተሰባስበው በገበሬው ላይ እያፈኑ እስከ 2 ሚሊዮን እስከ 3 ሚሊዮን ብር የሚጠይቁ ፋኖ ሲመጣ የሚሸሹ መከላከያ ሲመጣ የሚሸሹ በሁሉም ጋር የማይገጥሙ ሌቦች እንዳሉ በተለያየ አካባቢዎች ሰምተናል። እነዚህን ግን በመረጃ አቀብሉን፣ ባለው አካባቢ ጥቆማ እናደርሳለን። ፋኖ በተቆጣጠረባቸው አካባቢ በተለይ ሕግ በሌለበት አካባቢ ፋኖ በተቆጣጠረበት አካባቢ ፋኖ የህዝቡን የመኖር ዋስትና የማስጠበቅ ግዴታ ጭምራል። ፋኖ ትክክለኛው ፋኖ በተቆጣጠራቸው አካባቢ ችግር ከተፈጠረ ተጠያቂነቱ ፋኖ ስለሆነ ራሱ ይሄን ማወቅ አለበት። ለምሳሌ በወረዳ የሚሆን አንድን ወረዳ ፋኖ ከተቆጣጠረ ያን ወረዳ በተጠንቀቅ መጠበቅ አለበት። እዛ ወረዳ አንድ ችግር ከተፈጠረ ተጠያቂው እሱ ስለሆነ ከሌባ ካልሆነ ነገር መጠበቅ ግዴታ አለበት። ይሄንንም እናስጠናቀቃለን በየቦታው እና ወንድማችን ስሜት ይገባኛል። በተለይ ደግሞ ባለፈው ሰምቻለሁ በቦረና አካባቢ በከላላ አካባቢ በግል ጠብ ምናልባት የብልጽግናን ተላላኪ ስለገደሉ ጉዳዩን ወደ ወገንተኝነት አራምደው ከአንደኛው ወገን መከላከያ ተሰልፎ ከአንደኛው ወገን ደግሞ ፋኖ ተሰልፎ ዝም ብሎ ፋኖ መከላከያም ያልሆነው በወገን ተለያይቶ እንደተታኮሰ ሰምቻለሁ። ይህ አስፈላጊ አይደለም። ብልጽግና ለይቶ ሲመጣ የራሱ ጉዳይ በቃ አያገባን፣ ምንም አያገባን። ለምን ወንድም አይሆን
አድቦ መቀመጥ በቃ ምን ሊያገኝ ምን ጥቅም ሊያገኝ እና በተቻለ ቤተሰቦቻችን ምከሩ። ሁለተኛ ብልጽግና በሚሰጣቸው የውሸት ትምህርት ፋኖን እንዲጠላ ያርጉ። በተለይ ደግሞ ሙስሊም በዛ በሚልበት አካባቢ ሙስሊሙን ፋኖ የሙስሊም ጠል ነው፣ ፋኖ ለእምነት ነው የሚዋጋው እያሉ በመስጂድ ጭምር እንዲነገር እያደረጉ ብልጽግናዎች ህዝቡ ላይ ቁማር እየቆመሩ እንደው ሰምተናል። ይህንም ደግሞ መቀበል የለባችሁም ብላችሁ ወገኖቻችሁን ማሳመን አለባችሁ። ፋኖ የነፃነት ታጋይ እንጂ የእምነት ታጋይ አይደለም። አንዳንድ ጊዜ ብዙ ፋኖች መስቀል ሲለብሱ ለመስቀል የሚዋጉ ይመስላቸው፣ መስቀል እምነታቸው ነው። ስለዚህ ወንድማችን በምትችሉበት አካባቢ ወገኖቻችሁን ማሳመን የእናንተ ፈንታ ነው። ዝሮ ዝሮ ለጥያቄ መልስ ያገኘ ይመስለኛል። እናመሰግናለን። ከምን ጊዜውም በላይ ግን ለህዝባችን የምንቆረቆረው ለደጉ ገበሬ፣ ለደጉ ነጋዴ፣ ለዛ ደግ ገበሬ ማሰብ አለብን። እንዴ የሚዋጉት ለምንድን ነው? ወገናቸውን ካላስጠበቁ እንደዛ ነው። መልካም ሆኖ ወንድማችን አንዴ ከመውጣቱ በፊት ሰያው አንድ ነገር አለ። በዚህ ዙሪያ ላይ ብዥታ የሚፈጥር ነገር እንዳይኖር ወንድማችን አማራ ነኝ ብሏል። እንግዲህ አማራ ህዝብ አንዴ ማዳምጠኝ፣ ለአንተ ብቻ ሳይሆን ሌሎችም የሚያደምጡ ሰዎች በትክክል እንዲገባ የሚያስፈልገው የአማራ ህዝብ እንግዲህ እንደሚታወቀው የህልውና ትግል ውስጥ ነው ያለው። እዚህ ላይ እንግዲህ በፋኖ ውስጥ የተሸሸገ ብቻ ሳይሆን ብልጽግና ራሱ ያደራጀው በፋኖ ስም ህዝቡን የሚያማርር ኃይል አለ። ብልጽግና ያደራጀው የብልጽግና ፋኖ ነኝ የሚል ፋኖ ያልሆነ አለ። እሱ ራሱ የአማራ ህዝብ እንዲማረር ፋኖ እንዲህ ነው የሚሰራው ብሎ አማራ ከምድረ ገጽ እንዲጠፋ የሚሰራው መንግስት ይህን ሆን ብሎ ይሰራበታል። የብልጽግና ፋኖ የሚባል እንዳለ እናውቃለን። ህዝቡን የሚያማሩ፣ የሚዘርፉ፣ የሚደፍሩ ሴት እህቶቻችን፣ እናቶቻችን የሚደፍሩ አሉ። ይህን እያንዳንዱ አማራ ነው ሊያቅ የሚገባው። የአማራ ፋኖ ትግል የገባው ለአማራ ህልውና እንጂ አማራን ለማሰቃየት እንዳልሆነ መታወቅ አለበት። አማራ ማለት ፋኖ ነው፣ ፋኖ ማለት አማራ ነው። ከዛ አንጻር በብልጽግና ነው በፋኖ ውስጥ እንደሚታወቀው ከታች ወደ ላይ ነው እና በተበታተነ መልኩ የነበረው እርግጥ ነው አጭበርባሪ ሌባ አለ። ሌላ ደግሞ ብልጽግና ያደራጀው አለ። አሁን ግን ወሎ ወደ አንድ አካታች የሆነ ድርጅት መጥቷል። ሌሎችም እንደዚሁ መጥቷል። ይሄ የተወገደ ነው። የብልጽግና ግን ሴራው የአማራን ህዝብ ትግል ለማኮላሸት የሚደረገው ሴራ እንዳለ ሆኖ ይሄን እያንዳንዱ አማራ ነው ሊታገለው የሚገባው። በፍጹም ሊዘርፉ ሊደፍሩ የመጡትን ልትዋጓቸው ይገባል። እነሱ ፋኖ አይደሉም። ፋኖ አላማው የአማራን ህዝብ ህልውና መታደግ ነው። የአማራን ዕጣ ፋንታ በአማራ እጅ እንዲጻፍ ነው። የስልጣን የሀገር ባለቤት እንዲሆን ነው ፋኖ የሚታገለው እንጂ እናንተ እንደምትለው አይደለም። አንተ አማራ ነኝ ቦረና ነኝ ካልክ ልትታገላቸው ይገባል። እነሱ መጥተው ሲዘርፉ ዝም ልትላት አይገባም። እያንዳንዱ አማራም ይሄን ማድረግ አለበት። ከዛ አንጻር ልትረዳው ይገባል። ሰው ከሌለ ልቀጥል በቅድሙ ዙሪያ። እሺ ቀጥል። እሺ ቆይ እስኪ ባለራዕዩ ገብተህ እስኪ ሀሳብ ቀርቶሃል መሰለኝ። ሀሳብን ጠቅልላልና ሌሎችም እንዲገቡ ተነሳ። አማራ ያስቀጥላል። አዎ ሀሳቤ ምንድን ነው? ልክ አሁን ወንድማችን ከቦረና ያለው የሚያነሳው ጥያቄ አይ ቲንክ ከዛ ቦረና አካባቢ ሎካል ኤሪያው ላይ ያለ ይመስለኛል። ስለዚህ ጥያቄው ለሱ ነው። እኔ ቅድም አጀንዳ ምናምን ያሉ ለዛ ነው። ስለዚህ ቦታው ላይ ያለ ሰው አንተ እዛ እርቀት ላለ ሰው እንደዚህ ብሎ ሊያስረዳህ መሞከሩ ልክ አይደለም። በቃ ወንድማችን አሁን ተነሳ አማራው የተናገረውን ሀሳብ ደግፋለሁ። በእሱን ነው እኔም እንትን ምለው ይታገል ይገባል እንጂ ለማን ነው ጥያቄ የሚያቀርበው? ይህ ለሌሎች ግባት የሚሆን ነገር ነው እንጂ ያቀረበው መፍትሄ አይደለም ይሄ። እሺ ስለዚህ ምን ለማለት ነው? ጥሩ ይዛችሁታል። አሁን ሪኮስት ላክ መሳብ ስለማልችል ሪኮስት የምትለው እሺ ይቅርታ ሀሳብ የሳይበር ሚዲያውን ወይ ደግሞ የቲክታክ ሚዲያውን እናቡ ነጆከር ጥሩ በጥሩ ሁኔታ ይዛችሁታል።
ወጥራችሁ እያጠራችሁት ነው። ስለዚህ መሬት ላይ ያለው አካል ደግሞ እንዳሁን እንደ ወንድማችን ያለው ደግሞ በዚህ በመሬት ላይ ባለው ሁኔታ በደንብ ራሱን አጠናክሮ ተደራጅቶ መጠበቅ አለበት። ከሌባውም አልፎ ከሚሄደውም መደራጀት አለበት፣ ራሱን መጠበቅ አለበት። ጫካ ወጥቶ እንደ ሌላው ፋኖ ባይዋጋም ራሱን መጠበቅ ግን የራሱ ግዴታም ኃላፊነቱም ነው። ጥያቄ እያቀረበ ነፃነት የለም። ለማን ነው ጥያቄ የሚያቀርበው? ነፃነቱ እጁ ላይ ነው ያለው፣ የራሱ ክንድ ላይ ነው ያለው። ስለዚህ ሀብቴ፣ ወረቴ፣ ንብረቴ ሳይል ህይወቴ ሳይል ሳይሰስት ራሱን 24 ሰዓት መጠበቅ አለበት። እንደ አማራ እኮ በቆሎና ሌላ ሰብሎችን ባቄላ፣ ስንዴ፣ ጤፍ ዘርቶ 24 ሰዓት ሲጠብቅ የሚያድር ህዝብ ጠንካራ ህዝብ ነው። ምንድን ነው የራሱን ማንነት ለማስከበር አሁን እንደዚህ ሚዲያ ላይ መጥቶ የከሌ መጥቶ አልፎ ሲመጣ ገረፈኝ፣ አልፎ ሲሄድ ዘረፈኝ እያለ የሚዋረው እዚህ እንደዚህ አይነት ትርኪ ምርኪ ወሬዎችን የምናዳምጥበት ጊዜ አይደለም። በቃ ጠንከር ማለት አለበት። ምንድን ነው? ስለዚህ ወንድማችን ጠንክረ ራስን ጠብቅ ነው። ራሱን ለመጠበቅ ደግሞ ሰው ሊያስተምረው ሊመክረው አይገባም። ያውም የቦረና ጀግና እንደ ቦረና ጀግና ህዝብ ነው ያውቀዋለሁ። ስለዚህ ራሱን መጠበቅ አለበት። ወያኔ ትጥቁን እያስፈታ ብትር እንኳን እንዳይዝ ያደረገው ህዝብ አሁን መሳሪያ አግኝቶ እጁ ድረስ መሳሪያ ገብቶለት ጥቁር ክላሽ የክሌን ናጠብቀኝ ሲል እኔ የቦረና ሰው መሆኑንም ተጠራጠሩ። እዚህ ወንድማችን አቡ በጣም በርታለን። ሳይበሩ ላይ ያለውን ይሄ ያልጠራ አካል አጥራግረ ራስን ጠብቅ ነው። ራሱን ለመጠበቅ ደግሞ ሰው ሊያስተምረው ሊመክረው አይገባም። ያውም የቦረና ጀግና እንደ አመሰግናለሁ። አቡሻ ሌሎች ወንድሞች መልካሙን ወንድማችን እናመሰግናለን። እሺ ማን ነው የገባው? አማራ ተነሳ። አማራ ቀጥል። ያወራችሁ ከታይ ቁጭ በሉ። እንግዲህ ሰሞኑን ያው ጥሩ ስራ ነው የያዛችሁት። ትክክለኛ የአማራ መንገድ የሚሰምረው እዚህ ቲክታክ ሆነ ማህበራዊ ሚዲያ ላይ የአማራን ትግል እንዲሰባበር እንዲጠለፍ የሚሰሩ አጋሰሶች፣ ሆዳሞች አሉ። የባህሪን ተከፋይ ተደማሪዎች አሉ። እነዚህን በማጥፋት ዙሪያ ላይ ጠንክራችሁ እየሰራችሁ እንዳለ እናውቃለን። በይበልጥ መጠናከር የሚገባው ነው።